ማን አባሮ ነው የምትሮጠው? ደስታ ነው አና ደግሞ ማን ነው ደስታ? ወይ ደስታን አታውቀውም? ባውቀው ምን አስጠየቀኝ? ደግሞ ግባ እናውራ። አሁን ያልከው ሰውዬ ቢደርስብስ ምን ሊያደርግ ነው? ማንም ይደርስብኝ? አሁን ያልከኝ ሰውዬ ነው? አይና ሰውዬ እኮ አይደለም። እና ሴትዮ ናቸው? ባካ አንተ ደግሞ ሙድ ሲያዝብህ ይግባ እንጂ እኔ በደስታ ነው የሮጥኩት ለማለት እኮ ነው። ታዲያ እንደዛ አትልም? የበሰው ማስደንገጥ ነው። ደግሞ ተተሮጠና አንደኛ ተተወጣ በኋላ ነው እንጂ ሳይሮጥ ዝም ብሎ ደስታ አለ እንዴ? እንግዲህ ምን ትሆን? ዛሬ ለኔ የደስታ ቀኔ ነው። ደስታ ካራሜላ አለማኝም ካቸሌላ ረምሌላ ረመረመረመረመረመ ልዩ ቀን ነው ልዩ። አሃ ፊትህ አንዳች መስሎ ደምቆ የለ እንዴ? ምን አግኝተህ ነው ጃን? ተሳካ እኮ ና ምን ታረገዋለህ? ተሳካ። ምን ሆነ ተሳካው? የዚህ ቤት ሰዎች ደግሞ ወሬ ተማለ የምትጀምሩት ነገር አለ። ይኸውልህ ከጓደኞቼ ጋር የዳንስ ትርኢት ልናቀርብ ተዘጋጅተን ጨርሰናል። በቃ የኢትዮጵያ መድረክ ላይ እንደው አንተስ ምኑ ያለኸው ንክርና አሁን ለባለ መወዛወዝ ነው እንደምትደሰተው? እናና እና እንዲያስደስተኝ ነበር የምትፈልገው? ለመወዛወዙማ ሁላችን ስንወዛወዝ የለም እንዴ? መቼም ባውደ ዓመቱ በልቶ ጠጥቶ ዝም የለ። ሙዚቃ አላወዛውዝ ቢልህ እንኳን የበላው የጠጣው ሽንት ቤት ያወዛውዝሃል። ሙኝ እኔ እኮ ተከፍሎኝ እኮ ነው። ለዛውም ትልቅ የባህል ቤት እኮ ነው የምወዛወዘው። በል እንግዲህ ሰው ታስፈለገ በዚህ እኔ አለሁ ልትወዛወዝ። ባላሳ አንተ እኮ አታፍርም። ዝም ብለው ከሰሙ ትተረተራለህ። ማቆሚያ የለም። ቀጥሎ ደግሞ ላሰልጥናችሁ እንዴ ትላለህ። ባሰለጥናችሁስ ትክክለኛውን የአገር ቤቱን ውዝዋዜ የትችሉትና አሁንም አጨራሽ እንደው ጂም ቤት ስፖርት የምትሰሩ እንጂ የምትወዛወዙ እኮ አመስሉ። ጂም ያልከው ጂሚ ቤት ለማለት ፈልገህ ነው አይደል? ታዲያው ኧረ በዚህ ጂም ቤት ነው የሚባለው። መቼውን የምታልፊ እኔ ቆንጆ አቆረፍሽሳ ለአመት በዓል ምንም አልተገዛልሽ እንዴ? ምንም አልተገዛልኝ። ረንዶ ይበቃል። ምን ጉድ ነው እናንተዬ? ቢያንስ ለአመት በዓል ልብስ መግዛት ያቅተዋል እንዴ? ቢያንስ ልብስ ተሆነ ቢበዛ ምን ሊሆን? ቢበዛ እንግዲህ ያው አንቺ ልጅ ነሽ። ለልጅ ደግሞ ከልብስ ውጭ ምን ይገዛል? አባቢ እኮ ባለፈው ገዛሻለሁ ብሎ ነበር እኮ። አሜንዬ አሁንም እንቃርገሽ አስገዥሽ። እሱ ድሮ እንቃርጎ ያስገዛል ነበር። የሱ ተተገዛለች የኔ መገዛት አለበት። አሁን ልጅ አይደለሽ እንዴ? ልጅ ደግሞ እኮ ይጓጓል። ኩኩ ነው። አሽ አባት የሌላቸው ማን ሊገዛላቸው? እናቶቻቸው ይገዙላቸዋል። እሺ እናት የሌላቸውስ? አይ እንግዲህ በቃ ይገዛላቸውማ። ምን መልሱ የሚታወቅ ጥያቄ ትጠይቂያለሽ እዛ? ተዛዝኑ። እኔ ግን አንቺ ግን ምን አሁን ተተገዛልኝ ያባለፈውን ሰጣቸዋለሁ። ለነማ ልብስ የሚገዛላቸው ያላቸው ሻሺ እና አባቢነት ሳቻው እኔ ምን አውቃለሁ? ሌላ ቀን እኔን አማክረው ከቤት ሲወጡ አይተሃል እንዴ? አጎቴ ያንተ የባህል ልብስ ተገዛል እንዴ? አይ ልጅ ነገር ለኔ ነው የሚገዛልኝ። አሁን ምን ያስቃል? ተሳክ ብዙ ቀን ሆኗል እንዴ? ትልቅ ሰው አይደለም ልብስ ይገዛል ብለሽ ብቻ እንዳታስቂኝ። ወይ ትልቅ ሰው መሆን በፎቶ ነው እንዴ? እውነቷን ነው። ባለፈው አልተገዛልህ ነው ወይስ በአንድ አመት በዓል ትልቅ ሰው ሆንክ? እሱማ አለፈ እኮ ተቀየረ። አሁን እኔ የራሴ ስራ ያለኝ ሙሉ ሰው ነኝ። ማሚ ጎዶሎት ነው ማለት ነው? ለምን ስራ የለትማ? አሜንዬ ዝም በይው። ሁልጊዜ ስራ እያለ ከቤት ሲወጣ እንጂ አንድ ቀን ደሞዝ ይዞ ሲመጣ አይተናናቅ። እባክሽ ደሞዝ የፋራ ነው። እኔ እዛው ሰርቼ እዛው ነው የምቀበለው። እጅ በእጅ ማለት ምን ማለት ነው? ጥሩ ጥያቄ። ይኸውልሽ አንቺን እንኳን ላስረዳ። ይኸውልሽ አሜን እጅ በእጅ ማለት እዛው ሰርተሽ እዛው ስትቀበይ ነው። በቃ የትም ሳትሄጂ። አሃ ደሞዝ ማለት ሌላ ቦታ ሄደሽ ሲከፈል ማለት ነው? አይ ለሱ እንኳን አባትሽ ነው የሚቀርበው። ሲመጣ ያስረዳሽ። እኔ ቢዚ ስለሆንኩ ልሂድ። አንተ ብሎ ቢዚ ርስቴ ምን ነው? ሁሉም ጋር ደውዬ ስናገር አንቺን ረሳሁሽ። እንዴት ግን ረሳሁሽ? አንቺ እኮ በፍጹም የምትረሺ ሰው አይደለሽም። ለነገሩ አያም ሰው ቢዚ ሆኜ ነው። ወይ በዚህ ጊዜኛ ይቆይደ ግን ሞቲቭ እንዴት ረሳኸኝ? ዛሬ ስለ አንድ ጉዳይ ለመነጋገር አስቸኳይ ስብሰባ ጠርቻለሁ። እኔን የሚመለከተው? አዎ
ተሰብሳቢዎቹ እኮ ወጣቶች ናቸው። ስለዚህ አንቺ ምንድን እኔ ምንሽ 18 ዓመት ሞልቶሻል ግን ይመስለኛል። በቃ በደንብ አረጋግጭና ትገቢያለሽ። ሄ ማረጋገጫ ወረቀት መያዙን ግን እንዳትረሺ። ለምን? 18 ዓመት እንደሞላሽ ነው። በኋላ ቲኔጀር ነሽ ተብሎ ደግሞ እንዳልከሰስ። በዚህ ቲኔጀር ይባላል። አንቺ ቀኔ ልታበላሹ አንተ ስብሰባ ይጀምር እንዴ? እኛ እኮ ብዙ ስራ ያለብን አርቲስቶች ነን። በቃ ዛሬ እንደኔ ቢዚ ሰው እንደለመድሽው አካብዳለሁ ብትይ አልሰማሽምሽ። ላሹብልሹ ደውለሽለታል? ደውዬለታለሁ፣ ግን አሹብልሹ ስራ ፈታ አይደለም። ማንም ሰው በደወለለት ሰዓት ከች የሚለው ከቻለ ከተመቸው ይመጣል። ኦኬ ባይ። አይ በዚህ ዳንሰኛው በቃ ትተሽን ተተኮሽ አይደል? አዎ በደህና ቀን ወንድም ስለሆንኩ እድለኛ ነኝ። ይሄንን እድል ማን ያገኛል እንዴ? በዚህ ወንድምማ ለኔም ወንድም ነህ። ወንድምዬ ወንድም አበባ እዛ በጊዜ ገባ። አንተ ጥሩ ትወዛወዝ የለ እንዴ? ኮሪዮግራፊ መስራት እኮ ነው የቀረ። ላንተም ወንድም ነኝ። እችለዋለሁ። ዝና ያመጣብኝ ጣጣ ነው። ምን ያደርገዋለሁ? እችለዋለሁ። የስብሰባ እኔን አይመለከትም እንዴ? ስንቴ ልንገርህ? ይሄ የወጣቶች ስብሰባ ነው አላልኩ? ታዲያ እኔ አዛውንት ነኝ እንዴ? ምን ይላል ይሄ? አንተ እኮ አታፍርም። የባህል ቤቱ ሄዳለሁ ልትል ብቻ ባልሆነ ሆነ እንጂ ማን ሄዶ ማን ይቀራል? ደሞ አትሄድም ብትሉኝ ብንልስ ጨርሷ ሚስጥሩን ሁሉ ሄጄ ለነጋሼ ንግር ግድ የለህበት እና ባቢ ሰምቶ ከሚገጅሩ ቢሄድ ነው የሚሻለው። ግን እኮ መገኘቱ ጥሩ ነው። ለምን እንዴ? ለመሰለ በሩጫ ዓለም የሚያውቁ ሰዎች ሊኖሩ ይችላሉ። እናሳ ዱባይ ያለው በቴሌቪዥን ስታይ ያላየኝ ማን አለ? ና እቺን እንኳን ተዋት እንዴ። እኛ ራሱ በመከራ ፖዝ አድርገን አይደል እንዴ ያየነ። በቃ ይግባ። ግን ይኸውልህ ይሄ ቁምጣ ቲሸርት ቱታ ምናምን ተለብሶ የሚገባበት ቤት አይደለም። ኧረ ለሱ ሳታስብ ይኸው የክት ልብስ ነው ወጥቼ ዣቃ እየመገኝ። አዎ ደረጃህን መጠበቅ አለብህ። ለካ ወደዚህ ነው የሚሄደው። ስለዚህ ዓላማችን ውስብስብ ነው። ይቅርታ ክቡራን፣ ይቅርታ። ዓላማችን ውስብስብ ነው ብለን ያቆምኩ። የመጀመሪያው ትልቁ ዓላማ የዳንስ ትርኢቱን የሚመለከቱ ሰዎች አበሾች ብቻ ለመሆናቸው ነው። ኢንተርናሽናል ነው በለኛ። በለው እርስቴ ኢንተርናሽናል ምንድን ነው? ዓለም አቀፍ ያዛት። አዎ ከውጭ የሚመጡ ሰዎች ስላሉ ዓለም አቀፋዊ ነው። ምን ነው እኔ ነኝ ሰብሳቢው አልክ? ይሄን እኮ መጀመሪያ ነገርከኝ። ነገርኩ አይደል? አውቀዋል። እሺ ለምንድን ነው የሚመጡት? እንዴ ያው ሊዝናኑ መቼም ወፍ ፎቶ ለማንሳት አይመጡም። አይደለም፣ ተሳስተሃል። በጭራሽ ትክክል አይደለም። ይኸውላችሁ ከኛ መሀል አንደኛ የሚወጣውን ግሩፕ ወደ ውጭ ሀገር ይዘው ሊሄዱ ነው። በዚህ የፓስፖርት አለኝ። እሺ ወይኔ ጉዴ! የዳንስ ስኮላርሺፕ ማለት እኮ ነው። እኔ የምለው በዚህ ፈረንጆቹን ግን እንዴት ልትግባባቸው ነው? በዚህ ለዚህ እንኳን አታስብ፣ እኔ አናግርልሃለሁ። ፈረንጆቹን የታውቃቸው ነው አሁን የምታናግራቸው? ምን ይታወቃል? ድንገት ዱባይ ያገኘኋቸው ሊሆኑ ይችላሉ። አንተ ዱባይ ብቻ ነው ፈረንጅ ያለው ያለህ ማን ነው? ኧረ እባካችሁ ስብሰባ እንዳይመጣ ታደርጉብኝ። እውነቱን እኮ ነው አስቀየሳችሁበት። እኔ እስቲ እንደገባኝ ከሆነ የእናንተ ቡድን እንዲመረጥ ነው አይደል የፈለግከው? አዎ የኛ ቡድን አሸንፎ ወደ ውጭ ሀገር መሄድ። ስለዚህ አሁን ማድረግ ያለብን ከኛ ጋር ጊዜ መግደል ሳይሆን ልምምድን መቀጠል። ባንቺ ቤት አሁን አሪፍ ሀሳብ ያመጣሽ መስሎሻል? እኛ ያልተለማመድንበት ዘፈን የለም። በእንግሊዘኛ፣ በአፍሪካ ዘፈን፣ በኢትዮጵያ፣ በላቲን በቃ በዳንስ ዓለምን ዞረነዋል። ሶሪያ እንዴት ነሽ? ተረጋጋች? ምን ትረጋጋለች? ያው ቀውስ ውስጥ እንዳለች እስካሁን የታቆሱታል ይራቁታል። እንዴ ዱባይ ሲሄድ እኮ እንዲህ በየሰዓት ኧረ እባካችሁ ከስብሰባ አጀንዳ አትውጡ። እሺ እኛ በርታ ከማለት ውጪ ምን ልናደርግልን እንችላለን? ትችላላችሁ እንጂ ይኸውላችሁ አሁን እናንተ ዝግጅቱ ቦታ ትመጡ የለም? አዎ በሉኝ እንጂ። አዎ ከዛ እኛ ወደ መድረክ ስንገባ ቤቱ በጭብጨባ በጩኸት ትቀውጡታላችሁ። አዲስ አበባ ስታዲየም ታስመስሉታላችሁ። ግን ወንበር መወረወር የለም። የዋ ፕላስቲክስ ምን አለ ካላወራው ባጥ እስኪ ዝም በለው አጠጣ። ካፍታ ቆይታል በኋላ ተመለሰን እንጠጣለን። የስብሰባዋ እንዴት ይጠማል? ከዛስ
ከዛማ እኛን ካበረታታችሁ ለይታችሁ ከሸለማችሁ ፈረንጆቹ እኛ ላይ ያተኩራሉ ማለት ነው። ከዛ የኛ ተቀናቃኝ ቡድኖችን በዚህ ተቀናቃኝ አይደለም ተፎካካሪ ነው የሚባለው። አብይ የሆነ አንኳር የሆነ ሐሳብ ነው ያነሳሽው ወጣት። እሺ ያተኩራሉ ያልከው ጥሩ ሐሳብ ሆኖ ትሸልሙኛላችሁ ያልከው ግን ትንሽ ግራ ታጋባለች። አሁን መሸለም ከመቼ ጀምሮ ነው ግራ የሚያጋባው? ተው ግን ይቤ ተው፣ በቀን ያትቀልድብኝ ተው። እኔ መሽቀለድ ቆይ ከየት አመጣን ነው የምንሸልም? ንገረኝ። ብናመጣስኛ ታዘን ነው የምንሸልመው? ይሄ እኮ ማለት የሰብአዊ መብት ጥሰት። ቆይ እንጂ እንረጋጋ። ይኸውላችሁ ይሄ ልጅ እኔ በጥሞና ሆኜ ስከታተለው ማለት የፈለገው በትንሹ ቢሆን ተገልጿል። ኧረ ማካበድ እንዴ ነፍሴ፣ እኛስ መቼ ተጋረደብናልን? ግን መሸለም አንችልም ነው ያለው። በጥሞና ሆነን ካሰብነው እኮ ለሱ ዘዴ አይጠፋም። ጎሽ አንተ እኮ ጎበዝ ነህ። ጥሩ ሐሳብ ታመጣለህ። አመሰግናለሁ። በእውነት ሐሳቤን በጥልቀት ተረድተኛል። ብዙ ሰዎች የተለያዩ ቦታዎች ላይ ሄጄ ሳወራቸው ሐሳቤን ሊረዱና ከሐሳቤ ጋር ኧረ እባክህ ቸኩላሉ፣ ቶሎ በልና ዘዴውን ተናገር። ዘዴውም አይሆንም። መሸለሙን እኛ እንሸልማለን፣ ግን የምንሸልምን ብር አንተ ራስህ ታመጣለህ፣ እንቀበላለን፣ እንሸልማለን። ያምጩን እንዲከፍሉ ህግ ያስገድዳል አይደለም የሚለው። ይቺ ጥሩ ዘዴ ናት። አይዳኜ የገባሽ እኮ ነሽ። በይ በዚህ ብሯን አንጫታ ግፊያት ቻፖዋለ እንዴ እኔ ከየት አመጣለሁ? ቆይ እንደዚህ ተጨናንቄ እያያችሁኝ አላሳዝናችሁ? ወንድማችሁ አይደለም? ብሩ እኮ ተመልሶ ይሰጣል። ምን ትዘንባለህ? እኔ ግን ይሄ ነገር አላማረኝም። ደግሞ ላንተም ጥሩ የሚሆነው በችሎታ ብትመረጥ ነው። ተይ እባክሽ፣ አሁን እኮ በችሎታ መብለጥ የሚባል ነገር የለም። ዋናው ነገር መንገዱን አካሄዱን ማወቅ ነው። እኛስ አካሄዱን አተነው አይደል እንዴ የምንንከራተተው? በልበዜ ሂድና ብሩን አምጣው። ገና ፈልጌ ተበድሬ ነው። ግን ስንት ይበቃችኋል? ብሮ የምር ምሰጠ መሰለ እንዴ? ስንት ይበቃችኋል የምትለው? እሺ በቃ ስንት ይበቃኛል? ኤካ ዱም ትርትርም 3 ትልቁ በቂ ነው። በቃ 3000 ዘብ በል ቸክማማኒ እያለን ፊት ላይ መበተን ነው። በቃ ቢጨምርበት ጥሩ። ያው እንግዶቹ ፈረንጅ ስለሆኑ የሚያስቡት በዶላር። ተቀልዳላችሁ እንዴ? 1000 ብር ይበቃል። ያው ደግሞ ንክች ሳታደርጉ ነው የምታመጡት። ቆይ እንደውም መጣሁ። እሺ 1000 ብር ቀብድ ነው እንዴ? 1000 ብር ያለው ለእያንዳንዳችን ነው አይደለም። ሁላችሁም እጃችሁን እዚህ ላይ አድርጋችሁ ተመላላችሁ። ብሩን አናጠፋውም ብላችሁ ነው። ዘሩ ቀለጠ። አዛሉ ባጭሩ ከታሪካዊ አመጣጡ ሳትጀምሪ ነገር ሳታንዛዢ እዚህ ቤት ምን እየተካሄደ እንደሆነ እኔ ዘሩ ሞላ ኃይሌ ማወቅ ፈልጋለሁ። ምን ተካሄደ ዘሩ? ምን ያልተካሄደ ነገር አለ? ልጆቹ አፍን አፍ ገጥመው የሆነ ወሬ አለ ብለው ይንሾካሾካሉ። የሚገርምሽ ደግሞ ልክ እኔ ስደርስ ዝም ጥርቅም ይላሉ። ወይ በዚህ ነው እንዴ? እኔ እኮ ሌላ ነገር መስሎኛል። ከዚህ በላይ ምን ነገር አለ? አዛሉ እኔና አንቺ ብቻ እኮ ነን ያልሰማነው። እንግዲህ ዘርዬ ሰምሁት ከሆነ ይሄ ጉዳይ እናንተን አይመለከትም፣ የወጣቶች ጉዳይ ነው፣ ሚስጥር ነው ብለዋል። ኧረ እባክሽ ይሄ ማለት እኮ እናንተ ሽማግሌዎች እያሉ ባሽሙር መናገራቸው ነው ማለት ነው። ታዲያ ምን ችግር አለው? ሽምግልናን ማን ያገኘዋል እንዴ? ክብር እኮ ነው። ክብርማ ክብር ነው፣ ግን እንዴትም ብዬ ይህንን ሚስጥር መስማት አለብኝ። ለቀቅ አድርጋቸው ዘርዬ። እንዴ አሁን እኮ ዓመት በዓል ነው። ደግሞ አንዳንዴ ለቀቅ ማድረግ ያስፈልጋል። ፈታ ይበሉ ወጣቶች አይደሉም እንዴ? ለቀቅ ላድርጋቸው እንዴ? ኧረ እባክሽ በገዛ ቤቴ የገዛ እንጀራዬን እየበሉ በእኔ በዘሩ ሞላ ኃይሌ ላይ ይንሾካሾኩብኝ እንዴ? ችግር አለ? ኧረ እባክሽ ሞቻለሁ። 사로운 인간적인 여자 커피 한 잔에 여유를 아는 품격 있는 여자 밤이 오면 심장이 뜨거워지는 여자 그런 반전 있는 여자 너는 선호해 낮에는 너만큼 따사로운 그런 선호해 커피 식기도 전에 원샷 Really with the shit, every nigga trip, loading up the clip, never slip tight, never sleep, finna let it rip in this bitch like
like you forgot. I called a shot. Like blah, blah, blah. Y'all should know me well enough. Bitch, better have my money. Money. Bitch, pay me what you want me. Who y'all think I'm frontin' on? Like blah, blah, blah. Blah, blah. Blah, blah. Like blah, blah, blah. No girl can't tell me about my mother. 16 shots we go longer than a ladder. Them no fit up. No girl can't tell me about my mother. 16 shots we go longer than a ladder. Them no fit up, but they real done dada. Put body in a pack. No girl can't tell me about my mother. 16 shots we go longer than a ladder. Done like you forgot. ክብራትና ክብራን እንግዶቻችን እንኳን ለፋሲካ በዓል ዋዜማ በድጋሚ በሰላም አደረሳችሁ። እናመሰግናለን። ዛሬ በዮዳ አቢሲኒያ ተዘጋጅቶ ወደ እናንተ እየቀረበላችሁ የሚገኘው ልዩ የባሮች ነበረ። እስቲ አንዴ ለዘመናዊ ቡድኖቻችን አንዴ ሞቅ ያለ ጭብጨባ። በጣም ጥሩ እናመሰግናለን። አሁን ስትመለከቱት የነበረው እንዳልኳችሁ የዘመናዊ ዳንስ ቡድን ተወዳዳሪዎቻችን ነበር። አሁን ደግሞ በቀጥታ ወደ ባህላዊ ውዝዋዜ ተወዳዳሪዎቻችን ነው የምንሸጋገረው። በነገራችን ላይ ቅድም እንደገለጽኩላችሁ በዚህ ውድድር ላይ አሸናፊ የሚሆነው ቡድን በተለያዩ የአውሮፓ ሀገራት እንዲሁም በአሜሪካ እየተዘዋወረ ትርኢቱን ያቀርባል። እሺ በዚሁ ለተወዳዳሪዎቻችን መልካም እድል እንመኛለን። እዚህ ለምትገኙት ለእናንተ ታዳሚዎቻችን መልካም የመዝናናት ጊዜ፣ መልካም በዓል። ኢትዮጵያ ለዘላለም ትኑር። ቤቱ ታርፊያለሽ እንዴ? አዎ ምን ነው? አይ አው ለጠቅላላ እውቀት ቢራ ስንት ነው የሚሸጠው ብዬ ለጠየቀ ነው። ቢራ 200 ብር እንዴ? ምን ነካ? አንዱ ጠርሙስ እኮ ነው የጠየቅኩ። እኔ ታዲያ ካሳውን ነው አልኩ። እዚህ ላይ ቢራ 200 ብር ነው የሚሸጠው ብለህ አስተቀኝ አልኩ። በቃ ዳኝ የሚያስቅና የሚያሳቅቅ እየለየ ሬዱ የሚያስቃል። በተለይ ሰው አዞ ሲጠጣ አንተ መሆናል ይሄ እኮ በክብር የተጠራንበት ቤት ነው። ዝም ብለህ ሳታሞቃ ብላ አትሳቅ። ደግሞ እኮ የሚገርመው ሳንበላም እንዴ ገና እንበላለን እንጠጣለን። ሲያምሪ ቅርሽ እንዴ እናንተ ለካ ሽልማቱ ብር አለ እና በሽልማቱ ብር እንጠጣለን። እሱን ማን እንጠጣለን እንዴ? ርስቴ እኔ አሳሰበኝ እሱ ብር ሲያልቅ በምን እንጠጣለን ለሚለው እኮ ገንዘብ ያሽ አንድ ቢራ ልዘዝ አይቻልም እንዴ? ለጠጣው እኮ አይደለም። እና ምን ታረግበት ነው? የ200 ብር ቢራ ምን እንደሚል ልቀምሰው ፈልጌ ነው። ባክሱ የቀለደብን 200 ብር አይደለም። ደበረህ? መደበር ብቻ ዛልዬ ድብርት ራሱ ጓዙን ጠቅልሎ መጥቶ ላይ ሰፈረብኝ። አይዞ አሁን እናባረረዋለን። ሻሽዬ መታ ቡናውን ታፈላለች፣ ዳቦአችን ይቆረሳል፣ ሳቅ ጨዋታ ይጠፋል። ዛልዬ እስቲ ዛሬ አንቺ ቡናውን አፊው። ማ እኔ? አዎ አንቺ። ደው አዛልዬ አሁን ረሳ ነው እንጂ ድሮ ያቺ ትንሿን ቤታችንን እንዴት ታደምቂያት እንደነበረ። ዘርዬ ያማ ልጆች ሳይመጡ ነው ሳይወለድ ችግር የለም ደስ ይበል። አሁን ሳስበው እኮ ይገርመኛል።
ትዝ ይልሻል የመጀመሪያ ቤታችንን 25 ነው 30 ብር ተከራይተን ያኔ? አይ የኔ ባል ቶሎ ትዝ ያለ ብር ነው አይደል? አረ ሁሉም ነገር ትዝ ይለኛል። በ10 ሳንቲም ቡና ገዝተን በ5 ሳንቲም ስኳር ገዝተን አረ ተይ እባክሽ አዛሉ። እኔ ግን ትዝ የሚለኝ ዘርዬ ቡና ሲፈላ ቤቱ ከመጥበቡ የተነሳ እኔ እናንተ እንደ ስኒ ረካቦት ላይ ነበር የምንቀመጠው። ቡናው ሲቀዳ እንዳይፈናጠርብን እየሸሸን ከረከቦቱ እየሸሸን አዛሉ። አረ እባክሽ ተይ ያንን ትዝታ አምጪ ውስጥ ያምጪው። ወይ ዘርዬ አሁንማ ቤቱም ስራ እኮ ነው። ቡናውን በቧንቧ ከፍተን እንዲህ ካላርከፈከፍን በቀር እንዴት ብሎ ይፈናጠራል? ለሷ ታስብ ያዛልዬ። እኔ ራሴ ይኸውልሽ ወደ አንቺ ጋር እንዲረጭ ጠጋ ብዬ እቀመጣለሁ እንደዚህ። ይሁን ብያለሁ እንግዲህ አንተ ደስ ይበል ዘርዬ። ያዛልዬ ስወድሽ እኮ መልከ መልካም ናት አገሩ ምሳሌ የሆነች ትሩ መልከ መልካም ናት አገሩ ምሳሌ የሆነች ትሩ አሰለች ሁሌ ተስማ ልዩ ነው ጸባይ መልኳማ አሰለች ሁሌ ተስማ ልዩ ነው ጸባይ መልኳማ 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 አደ መልኳማ 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 አቤት መልኳማ ያላደለሽ ምን አለ ፈጣሪ ሀገሩን አድናቂሽ እኔ ደሞ አፍቃሪ በኔው አማርኛ ባንቺው ስልተምት አዜምልሻለሁ በጋ እስከ ክረምት አቦላባ አቦጊዥ ገረደሽ አንደበል ሌላ ትንሽ አቦላባ አቦጊዥ ገረደሽ አንደበል ሌላ ትንሽ መልኳማ መልኳማ አደ መልኳማ 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 አቤት መልኳማ። እስካሁን መድረኩ ላይ ጠብር ግፍ ሲሉላቸው የነበሩት የማንኪራ ባህላዊ ቡድን ውዝዋዜ ተወዳዳሪዎች ነበሩ። አሁን ደግሞ በመቀጠል በበዛብህ የሚመራው ጃቬዛ የባህል ቡድን ስሙ ይውላችሁ ሽልማቱን የምናካሄደው ከያቅጣጫው ወተን ነው። እሺ ለምን እንዴ በግሽ የመጣን ትፎዞ እንዳንመስል ነው። እሱ ታዲያስ እናንተ ሽልማቱ እንዴት እንደሚሆን ይጨነቃችሁ? አሁና የገባነው እኮ ልንሸልም ነው። እሱ አታስብ። እኔ ሄጄ አቅፈዋለሁ። እኔ ደግሞ ታዋቂ ነኝ። እኔ ማቀፌ በራሱ የሚያመጣው ግሬስ ለውጥ ከባድ ነው። በቃ እንደዛ ከሆነ ተገላገል። አንቺ የርሽ ተጠመጠሚበታለሽ፣ እኛ እዚህ ቢራችንን እንጠበጥባለን። አሪፍ አይንሽን እንዳለ ውድል ስጪኝ ውዴ ፍቅርዬ አንቺን እስከርተሻል ገናኔ የፍቅር ምርጫዬ በናፍቆት መረብ ላይ ተቀምጬ ሳለሁ ብቻዬ ለአንድ አፍታ እንኳን መተሽ ብታይልኝ ይሄ ስቃዬ የኔ ማረፊያ የኔ 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 ናሞ ናሞ በየኔ ውድ ተሰቃየሁ ባንቺ መውደድ አንተ ግን ያማል እንዴ? ኧረ ጤነኛ ነኝ። ጤነኛ ነኝ ብለህ እንዴ? አሁን ያደረግከው ምንድን ነው? ከመድረኩ ላይ ነው እንዴ? አዎ እሱማ ለራሳቸው ብዬ ነው። ለራሳቸው ብዬ አሁን ምናልባት እንደው አትሌት ተፈለጉ ፈረንጆቹ ሌላ ቦታ ተሚለፉ እዚህ እንዲያገኙ ብዬ እኮ ነው። ወይ እንደውም አንድ ልድገም። ለበካከ ቁጭ በል። አንቺ ነው አንቺ ነው አንቺ ነው አንቺ ነው አንቺ ነው አንቺ ነው
አንቺ እዛ ጨፍሪስ ትባይ የሚልሽ አምሮት ልወጣ ብዬ ከሩማፍዬ ጋርሞች ነበር የሆነ ልጅ እንዴት እንደሚያይ ስላለሽ ኮርማፍዬ ማነው እሱ ለምን ላይ አልነገርሽኝም ምን ታረጊም ላይ በቃል ልነግረው ነው ማፍዬ ልጅ እኮ በጣም ግብዴ ነው ለምን ዘሆነ ያክልም የኔ ወንድም እሱ መምታት ቢያቅተው በግልምጫ ሞራሉ መንካት ያቅተው እሱ ስልክ ነሽ ወይ እኔ ልንገረው ነው ሴቴና ከወንድሜ ነው በጣም የሚገርም በዚህ ሰውነት እንኳን መወዛወዝ ቀርቶ መራመድ ራሱ በጣም የሚከብደው እኮ ብዙ ሰው እኮ ይሄን ይላል ግን እኔ አሁን ለስንቱ አሪያው ይኸው ካንቺ ጀመርኩኝ እኮ ማሳመንን ወይኔ በጣም እኮ ነው የወደድኩት አመሰግናለሁ ግን አትምልሻለሁ ብር ነው መቼስ መሬት አትሸልሚ ወይኔ ጉዴ ወይኔ ኧረ ምን ይሻለኛል ፈጣሪ ሆይ ኧረ እኔ ምንድነው የሚሻለኝ ኧረ ምንድነው የሚሻለኝ በጣም በርታሽ እኔ ድንብሽብሽ እሺ ምን ይሻለኛል እንዴት እንዳማረ አይደለም ቦታውን እኮ ነው ያገኘው እኔ ደግሞ ከሸለምሽኝ በኋላ እንዴት እንዳደነኩሽ እንዴ ማን ይሄንን ያደርጋል አድናቆትሽ እኮ ከልብ እንደሆነ ያሳያል ቆራጥነትሽ አመሰግናለሁ እኔ አይዞሽ እንጂ አይዞሽ እኔ ውድቅ ለዛውም በፊቴ ያረ ለስላሳው ማቆመሽ እንደኛ ቢራ ጠጪ አረ ልጥጣ ምን ቸገረሽ እንዴ ምን ሆነሽ ነው 18 ዓመት ያልሞላው እኮ ነው የተከለከለው ያ ማለት ግን የሞላው ሁሉ ይጠጣ ማለት አይደለም እንዴ ወደለው ታቆስቴ መምታት ነው እንጂ ታዲያ በዋዜ ማረጉልኝ አረ ጉዳ አምልጧችኋል ጉዳ አምልጧችኋል ችግር አለ እንዴ ችግር ቢሉሽ ችግር መሰለሽ እንዴ ለዛውም ግብዳ ችግር እኮ ተናገረን ታካብዳለህ እናንተ ለካብታም ልጅ ጠግቧል እንዴ እንዲህ በጥጋብ የማደርገው ነገር ከሚያሳጣኝ እንኳን አልሰጠኝ ቸስታነቴ ውበት ቢቢ ጉዳዩን ለምን አብስትራክት ታደርገዋለህ አሁን በዚህ ናቅፎ የነበረችው ልጅ አይታችኋታል አይደል ጠብሷት እንዳይሆን ብቻ መታደጉ ነው ይምጣ ዛሬ ቆይ ኧረ ማሚ ተረጋጊ ጠብሶ አይደለም ማሚ አድናቂ ነኝ ብላ ምን የመሰለ ጩባ ገጨችው ጩባ ወርቄ ፒያሳ በመስታወት ተከልሎ እኛ ዶቹ ወክስ እናረግ ምናየው ወርቅ ወይኔ ጉዴ ዳኝ እሱ ለተሸለመው አንተ ተናደድከ ኧረ እኔማ የተናደድኩትማ በራሴ ነው አንተ ደግሞ ምን ሆንክ ከበዜ ጋር ዳንስ ልምምድ ጀምሬ ቢሆን ኖሮ ይሄኔ ወርቅ በወርቅ ሁሉ ነበር ሳታረጋግጡ ግን ዲሞን የለባችሁ እቺ ደግሞ ምን ትመስላለች በእናታችሁ አወቅሽ ሲሏታል እንዴ ስሰጠው ባይኔ በብረቱ ካየው በኋላ ምን ማረጋገጫ ያስፈልጋል መስጠቷን ስላየ እርግጠኛ ልትሆን ትችላለህ ግን ወርቂውን አርቲፊሻል በምን ታውቃለህ እሱንም አርቲፊሻል ነው የምናረጋግጠው አዎ በቃ አልሰማችሁም አልሰማችሁም አብረን በሰራ ነው እንዴ ተሸለምከው ኧረ እባክህ የሻሞ ብላ አይደለም እኮ የወረወረችው በግል ነው መታ በጆሮዬ ይሄ ላንተ ይገባል ብላ በሹክሹክታ ነግራኝ ብሎ ነገር አይሰራም የተሸለምነው ወርቅ ሽጠን እኩል እንካፈላለን ይኸውልህ በዚህ ወርቅ ከመጣችሁብኝ አላቃችሁም አታቁኝ አንተ አይደብርም እንዴ አንተ ራስህ አይደብርም ምን አይነት ሰዎች ናችሁ እናንተ እንደውየው አሰናነ ኦቲንገረጌትኩ የጉራጌ ገረዶ መርተቢ መርካማ ልቤ ባንቺ ነዶ ነውየው አሽከራ መርካሞ ተጎዳውን በርተምርት ይፈስ አይሃ ትንብር በፍቅርሽ እኔ አልደናገር ነውየው
መርካሞ ተጎዳውን በርተምርት ይፈስ አይሃ ትንብር በፍቅርሽን ያልደናገር ነውዮ 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 አትዋሽ ሆን ብለሽ ነው የሰጠሽው ማርያሙት ሰላም ታስመስሎ ነው ካንገቴ ላይ የፈታው ጉረኛ እንደሆንሽ አውቃለሁ ሆን ብለሽ ነው ፈተሽ የሰጠሽው ለምን አታምነኝም እንዴ እሺ ማን ነው የወሰደው ወፍራም ተወዛዋል ያኔ ወንድም ነገርኩ እኮ ሸልማይ ነው ውሸት ነው ካንገቴ ላይ ነው የፈታው ወይኔ ውሸት አንቺ ምን ይዟል ሰካራ በቃ ተሳስታም ሆነ አውቃ አሁን ወርቁን መልስ ኧረ አታስቀኝ ከመቼ ጀምሮ ነው ይችላል ለሽልማት የሚመለሰው በስተት ነው ከተባለ መመለስ ግድ ነው አልሰማም ምንድን ነው የምትለኝ አንተ በዛፍ አረ በእናታችሁ ካልሆነ ሆስፒታል እንሰደው ይሻላል እንዴት ብለን ነው ይሄንኛ አንድ ኩንታል የምንሸከመው ይሄ እኮ አይዙም አይችልም እንዳይሞት እንዴ ውድድሩ እንዴት ሆነ ተሰረዝን ለምን ሰና ምግባር አንደኛው ውድድር መስፈርት ነው ተብሎ ነው ወይኔ ና እነሆኝ ማራገብህን ቀጥል እኔ ምን በቃ ሁላችሁም ወደ ቤታችሁ ሂዱ እኔ እመጣለሁ መቼ ከዓመት በኋላ